قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا. إن الحمد لله نحمده ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا محمدا صلى الله عليه وعلى آله وصحبه ومن تبعه بإحسان إلى يوم الدين. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. أما بعد فالسلام عليكم ورحمة الله تعالى وبركاته. ودود دموچنا هاتوچ إن شاء الله تعالى يا الله فقاد كهونه بزاري ولت دغمو በተከታታይ ከሚሰጠው የአጀር ሩሚያ ከነሆ ትምርታችን ላይ አራተኛ ክፍላችንን እንጀምራለን ማለት ነው። ሁላችንም እንደምናስተዋውሰው ባለፈው ቢስሚላሂ እስከሚለው ድረስ ኢዕራብ ወይም ዲስክራይብ አድርገን ነበር የቆምነው። ያ ማለት አርራህማኒና አርራሂሚ ይቀሩናል ማለት ነው። ባጭሩ እነሱን የምናይበት ክፍለ ጊዜ ደርሰናል። ኪታብ ይዛችኋል። ኪታቡ ላይ ነው የምትከታተሉት። አርራህማኒ የሚለው ናዕት ይባላል። والنعت يتبع المنعوت تبعه بأربعة من عشرة تبعه بالجر وعلامة جره كسرة ظاهرة في آخره ይባላል። الرحمن እና الرحيم ያሉትን እነዚህ ሁለት ቃላቶች አምስት አገላለጽ አላቸው። ኪታቡ ላይ አምስቱንም ጽፎላችኋል። የመጀመሪያው ከአምስቱ ናዕት ይባላል። الرحمن ያልነው ናዕት ነው። ናዕት ማለት አጀክቲቭ ወይም ገላጭ ማለት ነው። ቢስሚላሂ በአላህ ስም እንጀምራለን። ያ አላህ እንዴት ያለ الرحمن በጣም አዛኝ የሆነ ጌታ ማለት ነው። ስለዚህ ባህሪ ገለጸ። የአላሁ ጀለ ጀላሉሁ ባህሪ ገለጸ ማለት ናዕት ማለት እሱ ነው። አንድ ሰው ከመሆኑ በኋላ ዓሊም፣ ጃሂል፣ ቸር፣ ስስታም የሚባሉ ባህሪዎች ይመጣሉ። እነዚህ ባህሪዎች ናዕት ነው የሚሆኑት ወይም ደግሞ የሰውየውን ሁናቴ ባህሪውን አብራሪዎች ናቸው። አሁንም አላህ ነው እየገለጸ ያለው። አርራህማን ብሎ እየገለጸው ነው። ለዚህም ነው ሲፈተ አርራህማን የሚባል አለው አላህ የምንለው። طيب እና አርራህማኒ ምንድነው የምንለው? ናዕት እንለዋለን። ሲፋም ይባላል። በነገራችን ላይ ሲፋም ብለህ ጥራው፣ ሲፈትም በለው፣ ናዕትም በለው አንድ ነው፣ ልዩነት የለውም። ምናልባት አንዳንድ ሰዎች ናዕት የሚባለው ከአላሁ ጀለ ጀላሉሁ ውጭ ላይ ወይም ደግሞ የሚገኝ የሚጠፋ ሆነ ባህሪ ላይ ሲሆን ናዕት ይባላል የሚሉ ሰዎች አሉ። ባህሪው ከተገኘ በኋላ የማይጠፋ መቼም የማይቋረጥበት ጊዜ የሌለው ከሆነ ደግሞ ሲፋ ይባላል። ለምሳሌ አላሁ ጀለ ጀላሉሁ ዓሊም ነው፣ ሰሚዕ ነው፣ በሲር ነው። እነዚህ ሲፋዎቹ ናቸው። እነዚህ ሲፋዎች ሲፋ በሚለው ነው የሚሰየሙት እንጂ ናዕት በሚለው አይሰየሙም የሚሉ ከፊል ዑለሞች አሉ ከነህዮች። ምክንያቱም የአላህ ሰሚነት፣ የአላህ አዋቂነት፣ የአላህ አይታነት ወደፊትም የሚቋረጥ አይደለም፣ ካሁን በፊትም ተቋርጦ አይደለም፣ አሁንም እየተቋረጠ አይደለም። ሲፈተን ዛቲያ ይባላሉ። ስለዚህ ሲፋ የሚባለው እንደዚህ አይነቱ እንጂ ግኝት ጥፍት የሚል ከሆነ ወይም የሚቋረጥ ከሆነ ናዕት ነው የሚባለው ያሉ ዑለሞች ቢኖሩም ትክክለኛው ግን ሁሉም ላይ ሲፋን በል ሲፈትን በል ናዕትን በል ችግር የለውም። ስለዚህ አርራህማኒ ናዕት ነው የምንለው። ልብ በሉ። ተቢዐሁ ወናዕቱ ናዕት ነገር ደግሞ የትበዑል መንዑተ ናዕት ምንድነው ተባብለናል? ገላጭ። አልመንዑት ተገላጭ ማለት ነው። መንዑት ማለት ደግሞ የሚገለጸው ነገር ወይም መውሱፍ ልንለው እንችላለን። አርራህማኒ ገላጭ ከሆነ አላህ ያለው ደግሞ ተገላጭ ማለት እሱ ነው። መንዑት ማለት እሱ ነው። ማን? አላህ ያለው ቢስሚላሂ አርራህማኒ ቢስሚላሂ አርራህማኒ። አርራህማኒ ምንድነው? ናዕት። አላህ ያለው ግን መንዑት ተገላጭ እሱ ነው። طيب እና ናዕት ነገር يتبع المنعوت መንዑቱን ይከተለዋል።
አነባበቡ እስኪ ልብ በሉት ቢስሚላሂ ከስር ነው الرحمن كسر ነው طيب ተከተለው ማለት ነው تبعه ب4 من 10 እዚህ ላይ ልብ ብላችሁ ልትሸመድዱ ይገባል حفظ አደራ حفظ ኢዕራቡን ሽምድድ ማድረግ አደራ ለተወሰነ ጊዜ ብቻ ነው ከዛ በኋላ በራሱ ስለሚመጣ طيب تبعه ب4 من 10 ከ10 በአራቱ ተከተለው ይላል ኪታቡ ላይ ከ10 ነገር አራት ነገሮች ተላብሶ ተከትሎት እናገኛለን በአራት ነገሮች ጀሚል ምንድናቸው አስሮቹ እንበል መጀመሪያ አስሮቹ ማየት ይኖርብናል بواحد من القاب الاعراب የኢዕራብ አይነቶች አሉ ወደፊት ይመጣሉ አራት ናቸው ግን ከአራቱ አንዱ ይሄ ርዕስ አይመለከተውምና ሶስቱን ነው የምንይዘው አንደኛ ረፍ ሁለተኛ ነስብ ሶስተኛ ጀር ወይም خفض ይባላል አራተኛው ጀዝም ነው ርዕሱ አይመለከተውም ተውትሱን ስለዚህ ሶስቱን ያዙ ከ10 ሶስት አገኘና رفع نصب خفض بواحد من ألقاب الإعراب الثلاثة التي هي الرفع والنصب والخفض سبعة كرر وبواحد من الإفراد والتثنية والجمع ليلا صوست دقمو على من دناتشو النصو كتبالا مفرد نتلا سنجولار ሁለተኛው ሙሰና ለሁለት የሚሆን ሶስተኛው ጀምዕ እንደሚታወቀው አረበኛ ላይ ለሁለት ሰውና ለብዙ ሰው የተለያየ ቃል አለው ለምሳሌ ረጁሉን ለአንድ ሰው ነው ረጁላኒ ለሁለት ነው ሪጃሉን ከሁለት በላይ ከሶስት በመጀመር ከዛ በላይ ላለ ነው በአማርኛ ወይም በእንግሊዘኛ ልዩነት የለውም ለሁለት እና ከሁለት በላይ ላለው አንድ ነው በተለይ በአማርኛ ምንም ለውጥ የለውም طيب ስለዚህ ናዕትና መንዑት ናዕት ማለት ገላጭ ነው ብለናል መንዑት ተገላጭ ነው ብለናል ገላጩ ናዕቱ ማለት ነው ተገላጩን ይከተለዋል ከነዚህ ባንዱ ሙፍረድ ከሆነ ሙፍረድ ልብ በሉ ሙሰና ከሆነ ሙሰና ጀምዕ ከሆነ ጀምዕ ነው የሚሆነው ማደባለቅ አይቻልም የሚገለጸው ነገር አንድ ሆኖ ናዕቱን ሁለት አይደረግም በተቃራኒውም አይደረግም ስድስት بواحد من الألقاب الإعراب الرفع والنصب والخفض وبواحد من الإفراد والتثنية والجمع سدست طيب وبواحد من التذكير والتأنيث مذكر صوتان بتملكة دقم وند ميقلز أو نقر بوند ميقلز كهونا ويم صوتاو بتككل وند كهونا قلاجم يمذكر ويم يوند قالنا متتكم زينياو غار يوند قال هنا زينياو يسيت قال تتكم طيب مؤنث كهونا دغمو سيت كهونات متገልጻት ገላጯም የሙአነስ ገላጭ ነው መሆን ያለበት የሴት ገላጭ ነው የሚሆነው ለምሳሌ جاء رجل عالم ነው ማለት ዓሊመቱን አይደለም ምክንያቱም የሚገለጸው ረጁል ነው ሙዘከር ነው ወንድ ነው ዓሊሙን ይሄ ሙዘከር ነው ወንድ ነው ገጠመ ዓሊመቱን ካልክ ግን አንድ ወንድ መጣ ዕውቀት ያላት ማለት ነው ድብልቅልቅ ነው የሚሆነው ያ ተገቢ አይሆንም ስለዚህ ለሙዘከር ሙዘከር ለሙአነስ ሙአነስ ነው ማች ማድረግ አለበት 6 7 8 ተذكرنا تأنيث ሲጨመሩ ማለት ነው وبواحد من التعريف والتنكير ማዕሪፋና ነኪራ የሚባል አለ ማዕሪፋ ማለት ታዋቂ ማለት ነው ነኪራ ማለት ደግሞ ኮመናውን ወይም የማይታወቅ ማለት ነው የሚገለጸው ነገር طيب ነኪራ ከሆነ ገላጩም ነኪራ ነው የሚሆነው جاء رجل عالم فهمتم رجل عالم رجل نكرة ነው عالمንም ነኪራ ነው طيب جاء الرجل العالم ነው ማለት جاء الرجل العالم ነው የሚባለው العالم ማደባለቅ አይቻልም 10 ማለት እነዚህ ናቸው ከነዚህ ከ10ሩ አራቱ ገላጭና ተገላጭ የሚገልጸውና የሚገለጸው ነገር ተስማምተው ነው የሚመጡት ከነዚህ ከነቀፈ ትክክል አይደለም እዚህ ጋር እንመልከት الرحمن ነው አሁን ናዕት ያልነው ገላጭ ያልነው ወይ የሚገልጽ ያልነው የሚገለጸው ደግሞ አላህ የሚለው ነው ልብ በሉ አራቱ አለ ወይ ከ10ሩ ካላችሁ አዎ አለ አንደኛ ከኢዕራብ አንፃር ስናይ خفض አለ
ቢስሚላሂ ይሄው በከስር ተቀራ الرحمن ኒ ይሄው በከስር ተቀራ ስለዚህ ከረፍ ከነስብ ከخفت በخفت ተከተለው ማለት ከሶስቱ አንዱ ተገኘ ማለት طيب ሌላኛው ቢስሚላሂ አላህ የሚለው ሙፍረድ ነው الرحمن ሙፍረድ ነው ሙሰና مفرد አልሆነም አልተደባለቀም طيب جمع مفرد አልሆነም አልተደባለቀም ምንድነው ነው ታዲያ مفرد مثنى جمع ሶስት ነገሮች ናቸው ያነሳናቸው ከነዚህ ከሶስቱ አሁንም አንድ አገኘን مفردን ማለት ነው ቀድሙ ጋር 6 ከ6ቱ ሁለት አገኘን ማለት ነው طيب بسم الله الله የሚለው ማዕሪፋ ነው ነኪራ አይደለም ማዕሪፋ እንደውም ከማዕሪፋ ውስጥ ዓለም በመባል የሚታወቀው መግቢያችን ላይ ታሰውሱ ከሆነ ዓለሙን على الذات الواجب الوجود በየገልጨላችኋለሁ ፕሮፐር ናውን ወይም የተጸውኦ ስም የሚባለው ነው ቀጥታ ያንተ የተሰጠህ ስም መሐመድ አሊ ከሆነ እሱ ነው ዓለም ማለት እሱ ነው አላህ የሚለውም ቃል ለአላሁ ጀለ ጀላሉሁ ሲያሜ ወይም ስሙ ነው ስለዚህ ማዕሪፋ ነው እሱ ታዋቂ ነው አላህ ብዬ ሌላ ሰው ሊሆን አይችልም ወይም መላእክት ሊሆን አይችልም የታወቀ ነገር ነው ግልጽ ነው طيب الرحمن ያለው ማዕሪፋ ነው አለ ረህማን አሊ ሸምስያ ስለሆነች ነው እሱ ማዕሪፋ ስለዚህ በማዕሪፋ ተገናኝተዋል ማለት ነው طيب 8 ከ8 3 አገኘ طيب وبواحد من التذكير والتأنيث الرحمن የሚለው ቃል ሙዘከር ነው ቃሉ ነው ያልኩት አላህ የሚለውም ቃል ሙዘከር ነው ቃሉ ነው ያልኩት ስለዚህ ሙዘከር ሆኗል ማለት ነው አራት አላገኘን وجدنا المعرفة معرفة አገኘን ሙፍረድነትን አገኘን ሙዘከርነትን አገኘን ቃሉን በተመለከተ ኢዕራብን በተመለከተ خفتን አገኘን ስለዚህ ገላጭ ነገር ነዕት ነገር መንዑትን ከ10 በ4 ማሟላት የግድ ነው ይሄንን ያላወቁ ሰዎች ብዙ ይደበላልቃሉ ይሄ መሆን አይገባም ይሄ ልንረዳው የሚገባ ነው ስለዚህ الرحمن نعت والنعت يتبع المنعوت تبيعه بالجر تبيعه ب4 من 10 تبيعه بالجر وعلامة جره كسرة ظاهرة في آخره نعت مالته هنا بدل عطف البيان يميلوا إعرابوች አሉ الرحمن عطف بيان ሁለተኛ ኢዕራብ ይሆናል ይሄኛው ነዕት ነው ይሄኛው ደግሞ عطف البيان ይባላል عطف البيان ማለት የሚያብራራ የሚገልጽ ማለት ነው ያኛውን በተወሰነ መልኩ خفاء ኑሮት የሚያብራራ ማለት ነው ይሄን ከአፍታ በኋላ ምን ይሆናል السلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته الرحمن عطف بيان وعطف البيان يتبع المبين تبعه بالجر وعلامة جره كسرة ظاهرة في آخره الرحمن عطف البيان يميل يإعراب عينت لنعربه انشلالن عطف مالت مدقام مالتنا بيان مالت የማብራራት የሆነ ድጋሜ ማለት ነው طيب አላህ የሚለውን በሌላ ስሙ ደግመና መጣ ነው ማለት ነው አላሁ ጀለ ጀላሉሁ ብዙ ስያሜዎች አሉት ታውቃላችሁ እና አላህ በሚለው አንድ የጠቀስ الرحمن የሚለው ሁለተኛ ይሆናል ይሄ አጥፈል በያን ሊባል ይችላል አጥፈል በያን የሚባለው ነገርም የሚበየነውን የሚገለጸውን ነገር በኢዕራብ ይከተለዋል ለበበሉ እዚህ ጋር በኢዕራብ ስለሚከተለው وعطف البيان عطف البيان የሚባለው يتبع المبين የሚገለጸውን የሚብራራውን ይከተለዋል تبعه بالجر وعلامة جره كسرة ظاهرة في آخره بكسر تكتلوتال بسم الله الرحمن بكسر تكتلو طيب عطف البيان مالت ምንድነው የሚለው ወደፊት በራሱ ሲመጣ የሚገለጽ ቢሆንም የተወሰነ ነገር ማወቅ ስለሚኖርብን ግን عطف البيان ማለት አንድ ሰው ሁለት ስሞች ይኖሩታል ልብ በሉ አንድ ሰው ሁለት ስያሜዎች አሉት አንዲቱ ስም
ሰዎች ያውቋታል አንዷ ግን አትታወቅም ድብቅ ትሆናለች ለምሳሌ አንድ ሰው ሙሐመድም አህመድ ተብሎ ይጠራል ሙሐመድ አህመድ ፈህምቱም ሙሐመድ በሚለው ነው ሰው የሚያውቀው አህመድ የሚል ስያሜ እንዳለው ሰዎች አያውቁም طيب እዚህ ላይ ሁለቶቹን ስሞች የሚያውቀው ሰው ብድግ አለና ጃአ አህመዱ አለ ማን ነው አህመድ ሊሉ ነው ሰዎች አያውቁትማ አህመድ የሚል ስያሜ እንዳለው ያውቁም ሙሐመድ ብሎ ይደግማል ጃአ አህመዱ ሙሐመዱን ይላቸዋል ሙሐመድ የሚለውን የደገመው አህመድን ለማብራራት ነው ገባችሁ አህመድ ማን ነው አህመድ እንዳይሉ ያ የምታውቁት ሙሐመድ እኮ ነው ብሎ ገለጸው ለምሳሌ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አርዳህ አቡ ሐፍስ የሚባል ስያሜ ያላቸው አቡ ሐፍስ ኩንያ ይባላል ስማቸው ዑመር ነው አቡ ሐፍስ ብዙ ሰው ላያውቀው ይችላል አቡ ሐፍስ የዑመር ስያሜ መሆኑን ላያውቀው ይችላል ዑመር ኢብኑ አልኸጣብ ካልክ ግን ሁሉም ያውቀዋል طيب ስለዚህ ምን ትላለህ جاء አቡ ሐፍስ መጣ ማን ነው አቡ ሐፍስ ዑመር ኢብኑ አልኸጣብ ላለው ዑመር መጡ ኢብኑ አልኸጣብ ስለዚህ አሁን ዑመር ሚለው አቡ ሐፍስን አብራራው ወይስ አላብራራው አብራራው አጥፉ በያን ማለት ይሄ ነው የሁለት ስሞች አንዱ ታዋቂ አንዱ የማይታወቅ ሲሆን የማይታወቀውን ታስቀድምና ታዋቂውን አስከትለ ታመጣዋለህ فهمتم هذا طيب ስለዚህ الرحماني بدا عطف البيان ይባላል عطف البيان ስንል ይሄንን ትርጉም ይዞ ነው ባይሆን እዚህ ጋር ሌላ ሙሽኪላ ይፈጠራል ምንድነው ሙሽኪላው ካላችሁ ልብ በሉ ያው ኡስታዞቻችን ስለሚያነሱት ማንሳት ይኖርብናል ምክንያቱም አላህ ከሚለውና الرحمن ከሚለው ማን ነው የሚታወቀው እዚህ ቦታ አሁን ያልኳችሁን ህግ ይገጥማል ወይ ነው ያስኬዳል ወይ ነው ማን ነው የሚታወቀው አላህ ነው የሚታወቀው ምንም ጥርጥር የለውም አላህ ያለው ነው የሚታወቀው ምንም ጥርጥር የሌለው ግልጽ የሆነ ነገር ነው በጣም ጥሩ እሱ ከሆነ የሚታወቀው ወይም ደግሞ الرحماني የሚለው ከሚታወቀው ይልቅ አላህ ያለው ነው የሚታወቀው እና الرحماني እንዴት አጥፈል ባያ ሊሆን ይችላል እንዴት ሊያብራራ ቻለ አላህ የሚለውን መች ተስቶ መች ጠፍቶ እንደውም አንዳንድ ሰዎች ማያውቁና ትምርት ወይም ደግሞ በዕልም ዓለም የሌሉ الرحمن የሚለው የአላህ ስም ሆኖ ያውቁም አላህ ግን ኢየሱስ ስም ሆኖ ያውቃሉ በተቃራኒው እንደውም ማለት ነው ይሄንን ምን አሉ الرحماني ያለውን አጥፈል በያን ያደረግንበት መንገድ እዚህ ላይ ይለያል ምንድነው የአጥፈል በያን ህግ ልክ ነው የመጀመሪያው ሳይታወቅ ቀርቶ ሁለተኛው ለማብራራት ነው የሚመጣው ይሄ ግን ሁሌ አይደለም አንዳንዴ ሳይሆን ይመጣል ሳያብራራ ይመጣል ለምን ይመጣል ካላችሁ لمجرد تلذذ الذكر يا الله جل جلاله ስሞች በማንሳት ጣዕሙን ለማግኘት በዚክር ለመጣፈጥ ስሙን በማንሳት ለመደጋገም ሲባል ይመጣ እንጂ አላህ የሚለው ሳይታወቅ ቀርቶ እሱን ለመግለጽ ይመጣ አይደለም ነው طيب ይሄ እንደ ኪታቡ ሶስተኛ አርጎ ነው የሚያርበው ከበደል በኋላ ነው የሚያመጣው እኔ አስቀደምኩላችሁ ወደ ኋላ መለስ እንበልና በደልን እንይ ደግሞ ሁለተኛውን ኢራብ እንደ ኪታቡ طيب او الرحماني بدل والبدل يتبع المبدل منه تبعه بالجر وعلامه جره كسره ظاهره في اخره ሶስተኛ ኢራብ ነው እንደኛ ያካሄድ እንደ ኪታቡ ሁለተኛ طيب بدل ነው ማለት ምንድነው بدل የሚባል ታቢዕ አለ ተከታይ አለ ሙብደል ሚንሁ ማለት ደግሞ ተለዋጭ ማለት ነው በደሉ ልውጫው ነው ሙብደል ሚንሁ ማለት ደግሞ ያኛው የምትለውጠው ነገር ሙብደል ሚንሁ ይባላል الرحماني بدل ትለዋለህ ከማን ካልክ አላህ ከሚለው بسم الرحمن እንደማለት ነው የሚሆነው ትርጉሙ አሁን الرحمن ባለው ስም ጀምራለሁ ቢስሚላህ አላህ አለው ቦታ ላይ الرحمن ማስገባት ቢስሚላህ ማለት بسم الرحمن እንደማለት ነው የሚሆነው ይሄ بدل ይባላል እና والبدل يتبع المبدل منه تبعه بالجر وعلامه جره كسره ظاهره في اخره نعتم ሲሆን በጀር ተከተለው بدلም ሲሆን ይሄው በጀር ተከተለው عطف البيانም ሲሆን በጀር ተከተለው በሁሉም ማለት አሁን በደሉ ላይም የሆነ ነገር አለ ምንድነው እሱ بدل على نية
طرح المبدل منه ነው የሚሉት ህግ አላቸው ሙብደል ሚንሁ መቅሱድ ሳይሆን ሲቀር ወይም የተፈለገ ሳይሆን ሲቀር ነው በደል የሚመጣው በሁክሙ ወይም በህጉ የተፈለገው በደሉ ነው እንጂ ሙብደል ሚንሁ አይሆንም እና ይሄ ህግ እዚህ ጋር ሆኖ ማይገጥም ቢስሚላህ ስትል አላህ ያልከው غير መቅሱድ ነው ማለት ነው የሚያስይዘው ምክንያቱም በደል የሚመጣው በደሉ ተፈላጊ ሆኖ ሙብደል ሚንሁ ማይፈለግበት ቦታ ላይ ስለሆነ ስለዚህ አላህ የሚለው አይፈለግም የሚለውን ነገር ይጠቁማል አይ ይሄ ሁሌ አይደለም አንዳንዴ በደሉም ሙብደል ሚንሁም ተፈላጊ ሊሆኑ ሊመጣ ይችላል አሁን አርrahማንም አላህ የሚለው መቅሱዶች ናቸው ለመጀመር አንፃር ለሁክሙ አንፃር ማለት ነው طيب ወይም ሙብደል ሚንሁ አይፈለግም እንደሌለ ነው የሚወሰደው ማለት ሙብደል ሚንሁን ጀር ያደረገው ሙብደል ሚንሁን ረፍዕ ያደረገው ሙብደል ሚንሁን የነሰበው ወይ ሙብደል ሚንሁን የሰራው በደሉን አይሰራም ሌላ ይቀደራል ማለት ነው ምን ማለት ነው ቢስሚላሂ ቢስሚር ረህማን ሌላ ቢስሚ እንደመጣ ቀደር ነው ስለዚህ ወደቀ ማለት ሙብደል ሚንሁን የሰራ ለበሉ ሙብደል ሚንሁ እዚህ ጋር አላህ ነው እሱን ጀር ያደረገው አርrahማኒን አልፋ ይጀርርም ሌላ ቢስሚ ተቀድርለታል ማለት ነው ተብሏል ሌሎች መልሶች አሉ እነዚህ ሁለቶቹን ያነሳሉ طيب الرحماني عطف بيان وعطف البيان يتبع المبينة تبعه بالجر وعلامة جره كسرة ظاهرة في آخره طيب عطف البيان مالت من دنو أبرارتنا صوت إعرابوج نعت بدل عطف البيان كامستو بتامطرو በእነዚህ በሶስቱ አርrahማኒ ነው አንባበው ሌላ ምንም ነገር የለውም በሶስቱ አርrahማኒ በሚለው ነው የሚነበበው طيب አው الرحمن بسم الله الرحمن الرحيم بيمان بيچላለሁ بسم الله الرحمن الرحيم ያልነበረ بسم الله الرحمن بيانባዋለሁ الرحمن ምንድነው ከተባለ خبر لمبتدا محذوف وجوبا تقديره هو الرحمن هو ضمير منفصل للمفرد المذكر الغائب في محل رفع مبتدا مبني على الفتح الرحمن خبر مرفوع وعلامة رفعه ضمة ظاهرة في آخره يبالن من مالتنا الرحمن يالو خبر نو لمبتدا محذوف يودك مبتدا على مبتدا يعرفت ነገር መነሻ ነው በያለው ብዙ ጊዜ እሱ ወድቋል ከቃሉ ላይ የለም الرحمن ያልነው ለሱ خبر ነው የሱ አሟይ ነው ያ የወደቀው ሲቀደር هو الرحمن ወይም ስናመጣው ለማሳየት እንጂ አረፍተ ነገሩ ላይ አይመጣም ለዚህም ነው خبر لمبتدا محذوف وجوبا ይላል وجوبا ማለት ማምጣት አይቻልም ማለት هو ያለውን بسم الله هو الرحمن الرحيم ብለ بسم الله بالقران ልትቀራ አይቻልም هو ማምጣት ያ አይቻልም እና መውደቁ ግድ ነው هو ብለን ነው የምንቀድረው هو ያለው ضمير ነው ይሄ ضمير ምንድነው ተባብለናል ብዙ ጊዜ አንስቻለሁ ፕሮናውን ማለት ነው طيب للمفرد ضمير منفصل متصلنا منفصل የሚባል የضمير አይነቶች አሉ به ለምሳሌ ባለፈው ትምህርት ላይ ያየነው به ሃኦ አይቺ متصل ነው የምትባለው هو ከተባለ منفصل ነው የሚባለው ضمير منفصل ማለት مبتدا ልታደርገው ወይም ኢላ ከምትለው ቃል በኋላ መምጣት የሚችል ضمير منفصل ይባላል ይሄን የማያሟላ ደግሞ ضمير متصل ነው የሚባለው طيب هو ضمير منفصل للمفرد ላንድ ነው هو የሚባለው ለሁለት ከሆነ هما طيب ከዛ በላይ ከሆነ هم ወይም هن ነው የሚባለው ضمير للمفرد المذكر لوند ነው ደግሞ الغائب ضمير المفرد المذكر الغائب غائب ميلوم ባለፈው ተብራርቷል طيب في محل الرفع مبتدا مبني على الفتح بالله الرحمن خبر مرفوع وعلامة رفعه ضمة ظاهرة في آخره الرحمن من هنا خبر هنا هو مبتدا هنا والجملة من المبتدا المقدر والخبر المذكور جملة اسمية خبرية لفظا إنشائية معنا إن شاء الله تعالى أردت يا الرحمن إعراب تتنقل بزارو تمرتاችን ላይ በሚቀጥለው ደግሞ ወደ አምስተኛው እንገባለን وإلى لقاء آخر فالسلام عليكم ورحمة الله تعالى وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسيل منثور ابن آل الرومي
لمن أراد حفظه وعسرا عليه أن يحفظ ما قد نثرا.